ጉድ 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 እኮ ነው ዘንድሮ። ኧረ ጉድ ነው እንዴ! ወይ ጉድ እንዴ! ኧረ ምን ተፈጠረ ይባላል? ምንም ቢፈጠር አይመለከተኝም። ወይ ጉድ ዘንድሮ እኮ ነው ያልኩት። አንቺ ዘንድሮ ሰው አይደለሽ? የዘንድሮ ሰው በሆንስ በሚመለከተኝ እንጂ በማይመለከተኝ ጉዳይ መግባት አልፈልግም። እንዴ ቆይ ሻውን ሳልነግርሽ ይመልከትሽ አይመልከትሽ በምን አወቅሽ? እኔም ቢመለከተኝ እኔን ሳይነካ ወይ ሳያልፍ አንቺ ጋር አይደርስ። እሱስ ልክ ነሽ። እኔንም አንቺንም አልነካንም። ግን ያው ወደፊት ሊነካን ስለሚችል እንወያይበት ብዬ እኮ ነው። ይሄ ሁሉ ዙሪያ ጥምጥም ከመዞር ወሬ ማውራት ፈለግኩ። ስሚኝ አትይኝ? አዎ ስሚኝ። እኔ እንደሰማሽ ጸሎትሽን ይስማሽ። አሜን። አሁን አጠር አድርገሽ ወሬውን ቀጥይ። ኧረ በእኔ ኧረ በጣም ያስፈራል። በሌላ የደረሰ በእኛም እንዳይደርስ እባክሽ ጸልይ። ምንድነው እሱ? በምድራችን ላይ ፍቺ በጣም በዛ። እንዴ እንትና እኮ አገባ ተብለሽ ጉዳዩን ለማጣራት ምን አልሽኝ ስትይ ወዲያውኑ ውይ ግራ ተጋባና ተፋታ ይሉሻል። እንዴ ትዳር ኢንዶሚኒ ሆኖልሻል። ትዳር እኮ ፈጣሪ ሲባርከው ነው የሚበረክተው። ወይ ጉድ! ፈጣሪንም ግራ ያጋቡት በየት በኩል ይባርከው ማለት? እንዴ ማለትማ የሚጋቡበትን ቀን ሲወስኑ እኮ የሚፋቱበትንም ቀን አብረው የሚወስኑት። ለታዲያውን ትዳሪውን አዳር ያለየለትን ጉድ በምን ነው የሚባርከው? እሱማ ልክ ነሽ። ባልና ሚስት አንድ አካል አንድ አምሳል ናቸው ሲባል ችግር የለውም። አንድ አካውንት አትበሉን እንጂ አካልና አምሳል መሆን እንችላለን መባል ተጨምሯል። ታዲያ ባልየው ለትዳር ሲጠይቃት ይንበረከክና አንቺም በአካውንትሽ እኔም በአካውንቴ መኖር እንችላለን አይጠበንም ቤቴ ብሎ ነው። እዚህ ከቀጠለ እንደ ህገ መንግስታችን የጋብቻ ቃል ኪዳናችንም ይሻሻላል መባሉ አይቀርም። ቀላል ይሻሻላል እንዴ? ቃል ኪዳኑ በደስታዋ በሐዘኗ በመከራዋ ላልለያት የሚለውን አስቀይሮት በደስታዋ ችግር የለም በሐዘንና በመከራዋ የሚለውን ግን በቅንፍ ይቀመጥ ይልልሻል። በቅንፍ ተቀምጦስ እሱ ምን ይሳነዋል? ያው በመከራዋ ጊዜ ወላጆቿ ጋር ትቀመጥና በተመላላሽነት እየመጣው ጠይቃታለሁ ሊል ነው። ወይ ትዳር እውነትም ጸሎት ያስፈልጓል። ቆይ እሷ ከሱ ጋር መሆን ብትፈልግስ? የዛኔማ እንደ ተመላላሽ ታካሚ መርፌ መወጋት ሲያምራት ባልየው ጋር ትመጣና ተወግታ ወደ ወላጆቿ ቤት ትመለሳለች። ቆይ አንቺ ይህን ሁሉ ነገር አጣርተሽ እንዴት አወቅሽ? ከወንድ ወገን ነሽ ወይስ ከኛ? እንዴ ጉዴን እንዴት አጣርቻ አላቅ። ሌላው ደግሞ ቃል ኪዳኑ መከነች ነጠፈች ወይም አትወልድም ብለህ ላተዋት የሚለውን ችግር የለም መተውን አልተዋትም፣ ግን ሌላ የምትወልድ ሚስት ይመረቅልኝ ይልሽ። እስቲ በምርቃት የጉሊት ዕቃ እኮ አደረጉን። ገና ወደፊት እንደ ዶሮ እንቁላል መጠለዋን ነው ወይንስ ቄዋን ነው እንዳይሉን ብቻ ፍሪ። ኧረ አልፈርም። ቆመ መቅረት ይያለ እንዴ ቆሜማ አልቀርም። አንደኛው ጋር ምርቃት አንደኛው ጋር ዋና ሆኜ እያፈራረኩ አጫውታቸዋለሁ። አንቺ ምን ይሳንሻል? ወይ ዋናውን ጉዳይ ሳልነግርሽ ይትባረክ። የዛሬው አጀንዳችን ስለ ትዳር ነበረ። ደህና ሁኑ ወረኞች። የዛሬ ስራ አስፈቾች፣ የነገ ስራ ፈቶች። ደህና